ሰላም ስለ አይን ጤና እንማማር። እንዴት ናችሁ? አማን ናችሁ? ሁሉ መልካም፣ ሁሉ ሰላም? ጥሩ። ኦኬ፣ ዛሬ የምንማረው ምንድነው? ስለ አናቶሚ ኤንድ ፊዚዮሎጂ ኦፍ ዘ አይ ነው። አናቶሚ ማለት ስትራክቸር ነው። የራስ ፊዚዮሎጂ ማለት ደግሞ ተግባር ማለት ነው። ስለዚህ ሰፊ ነው፣ እየከፋፈልን እናያለን። ስለ ዛሬ አራት ነገር እናያለን። አንደኛ የምናየው ሊድ ወይም ደግሞ አይሊድ የምንለው የአይን ቆብ፣ ሁለተኛ አይላሽ እናያለን። ሶስተኛው ስለ እንባ በደንብ እናያለን። አራተኛው ደግሞ ኮንጃክታይቫ የሚባለው ነው። እናቶቻችን የእንጀራ ላስቲክ እንደሚሉት ትራንስፓረንት በደንብ እንትን የሚል የሚያስተላልፍ እንደማለት ትራንስፓረንት፣ እሱ ክፍል ደግሞ ኮንጃክታይቫ ይባላል። እነዚህም አንድ በአንድ እናያለን። ሶ አይሊድ ኤንድ አይላሽ የሚባለው ጠቀሜታው ምንድነው? ፕሮቴክሽን ከአዋራ ሊሆን ይችላል፣ ከኃይለኛ ከፍተኛ የሆነ የብርሃን ጨረር ሊሆን ይችላል። ከሱ አይናችንን የሚከላከል ነው ማለት። ለምሳሌ ቤት ውስጥ ሆነን ጨለማ ቦታ ውስጥ ሆነን ወደ ውጭ ስንወጣ ከፍተኛ ብርሃን ባለበት ሰዓት ምንድነው አይናችንን ጠበብ እናደርጋለን። ምንድነው ይሄ? ያ ከፍተኛ የሆነ ብርሃን አይናችንን እንዳይጎዳው ማለት ነው። ሬቲና የሚባል የብርሃን መቀበያ አለ። ከዛ ውስጥ ማኩላ የምትባላለች ቤስት ሪዞሉሽን ያላት ማለት ሴንሲቲቭ ፓርት ነች። ከፍተኛ ጨረር ሲመጣ እሷን ከነካት ሆል ቀዳዳ ነው የሚያወጣው፣ ጠቅ ያደርጋታል። ቀዳዳ ነው የሚያወጣው፣ አይናችን ይጎዳል። ያ እንዳይከሰት አይሊድ ቶሎ በመዝጋት ፕሮቴክት ያደርጋል። ወይም ደግሞ ዝቅ ሲያደርገው መጥኖ የሚስማማውን ያህል ላይን ያስገባል ማለት ነው። ይሄ ፕሮቴክሽን አለው ማለት ነው፣ አይሊድ ኤንድ አይላሽ ማለት ነው። ሌላውን ደግሞ እናያለን፣ እንባ ጋር ያላቸውን መስተጋብር ማለት ነው። ሶ እንባ እዚህ ጋር እንዳየነው ውሃ ክፍል አለ፣ ወተሪ ሌየር የሚል አለ። ይሄ ውሃው ክፍል የሚመረተው በላክሪማል ግላንድ ነው። ወይራስ ኦይሊ ሌየር ወይም ሊፒድ ሌየር የምንለው የላይኛው ክፍል ደግሞ በምንድን ነው? በሜቦሚያን ግላንድ ይባላል። ሊድ ላይ የአይን ቆብ ላይ ካለው በሱ ግላንድ ነው የሚመረተው። ሌላው ሶስተኛው ደግሞ ሙከስ ሌየር ይባላል፣ የውስጠኛው። እሱ ደግሞ በጉብለት ሴል በሚባለው ኮንጃክታይቫ ላይ ባለው ቅድም ትራንስፓረንት ባልኳችሁ በሱ የሚመረት ነው። ስለዚህ እነዚህ አንድ ላይ እንባ ይፈጥራሉ ማለት ነው። ሶ እንባ ምንድን ነው ጥቅሙ? አንደኛ የእንባ ጥቅም ሉብሪኬት ነው የሚያደርገው፣ የማለስለስ አይናችንን የማለስለስ ባህሪ ያለው። ለምሳሌ ፐር ሚኒት በደቂቃ ከ15 እስከ 20 ጊዜ አይናችንን ጭፍን ግልጥ እናደርጋለን። ይሄ ምንድነው? ልክ እንደ ዝናብ መጥረጊያ የተመረተውን እንባ ያሰራጨዋል ማለት ነው። ስለዚህ ምንድነው? አይናችን ለስለስ ያደርገዋል፣ ከድርቀት መከላከል ማለት ነው። ሌላ ሁለተኛው ደግሞ ምንድነው? ምግብ ለዚህ ለኮርኒያ ብሌን ለሚባለው የምግብ አገልግሎት ኒውትረንቶች፣ የንጥረ ነገሮች የምግብ ያቀርባል ማለት ነው። ሁለት ማለት ነው። ሶስተኛው ደግሞ ዲፌንስ በሽታ የመከላከል አቅም አለው። ከባክቴሪያ ከተለያዩ ማይክሮ ኦርጋኒዝሞች የሚከላከል ውስጡ ንጥረ ነገር ስላለው በሽታ ይከላከላል ማለት ነው፣ እንባ ማለት ነው። ስለዚህ ይሄ ኦይሊ ሌየር የላይኛው ክፍል ምንድነው? ዝልግልግ የሚለው እንባ እንዳይተን ሲከላከል፣ ሙከስ ሌየር የውስጠኛው ደግሞ በማለስለስ በአይን ቆቡ ሲዘጋ ሲከፈት የውስጠኛውን ረብ እንዳያደርገው እንዳይፈገፍገው የማለስለስ ባህሪ ይኖረዋል ማለት ነው። ሶ እንባ ባዛል የሚባል አለ፣ ሪፍሌክስ የሚባል አለ፣ ኢሞሽናል ቲሪንግ አለ። እንባ አለ። ኢሞሽን ማለት ስናዝን ስንደሰት የምናወጣው እንባ ማለት ነው። እሱ ምንድነው? ስትረስን ማኔጅ ለማድረግ የሚጠቅመው ማለት ነው። ሁለተኛው ደግሞ ሪፍሌክስ የሚባለው ቲሪንግ እንባ ደግሞ ምንድነው? ጭስ ካያችሁ ጭስ ወይም ደግሞ ሽንኩርት ሲከተፍ የምናወጣው እንባ ሪፍሌክስ ነው። ያም ደግሞ ምንድነው? ለመከላከል ዲፌንስ፣ ባዕድ ነገር አለ ብሎ ዲፌንድ ለማድረግ ማለት ነው። ሶስተኛው ደግሞ የባዛል የሚባለው ይሄ ሙሉ ቀን የሚመረተው ቅድም እንዳልኳችሁ የምግብ አገልግሎት የሚሰጠው ሉብሪኬት የሚያደርገው ሙሉ ቀን የሚመረተው እንባ ደግሞ እሱ ምን ይባላል? ባዛል ይባላል ማለት ነው። ስለዚህ ይሄ ሙሉ ቀን የሚመረተው እንባ ወዴት ነው የሚሄደው የሚለውን ደግሞ በቀጣይ ክፍል እናያለን። ላይክ አርጉ፣ ሼር አርጉ፣ ቤቱን ሞቅ አርጉ። ስለ አይን ጤና በሰፊው እንማማራለን። መልካም ጊዜ